አቶ ሙሼ ሰሙ ተወልደው ያደጉት አዲስ አበባ መርካቶ ውስጥ ነው። የመርካቶ ልጆች የትም ተወለድ መርካቶ ደግ ይላሉ፣ እንኳን ተወልደውበት ለማለት ነው። በትምህርት በኩል በአፍሪካ አንድነት በመድኃኔዓለም የመጀመሪያና ሁለተኛ ደረጃ በንግድ ስራ ኮሌጅ እና በአዲስ አበባ ዩኒቨርሲቲ በቢዝነስ አድሚኒስትሬሽን እና የአካውንቲንግ እና ማኔጅመንት ዲግሪ ያላቸው ረጅም ጊዜ የሰሩት በፋይናንስ እና በባንክ ዘርፍ ሲሆን በአብዛኛው የሚታወቁት በባንክ ዘርፍ በኢኮኖሚ ፖሊሲ ትንታኔያቸው እንዲሁም በፓርቲ ፖለቲካ ተሳትፏቸው ነው። የኢትዮጵያ ዲሞክራሲያዊ ፓርቲ ዴፓ እና ቅንጅት ለአንድነትና ዲሞክራሲ አባል ነበሩ። በባንክ ስራቸው በዳሽን ባንክ በአሁኑ ወቅት የቀጠና ኃላፊ ናቸው። አቶ ሙሼ ከቅርብ ጊዜ ወዲህ በትንታኔያቸው የሚያተኩሩት በኢኮኖሚ ጉዳዮች ላይ ሆኗል። ፖለቲካውን ተወት ያደረጉት ይመስላል። አቶ ሙሼን ስለ ህይወታቸው፣ ስለ ፖለቲካ አስተዋጽኦአቸው፣ ማህበራዊና በኢኮኖሚያዊ ጉዳይ ስለሚያቀርቡት አስተሳሰባቸው እንድንወያይ የጨዋታ እንግዳ አድርገን ጋብዘናቸዋል። አሻም የተከበራችሁ አድማጮቻችን፣ ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። ከኛ ጋር የረፍት ጊዜያችሁን ስለምታሳልፉ እናመሰግናለን። ሸገር 102.1 የእናንተው ሬዲዮ። ሙሼ ጨዋታችን በአብዛኛው ወደ ፖለቲካው እያደላ ስለ ህይወት፣ ስለ ቤተሰብ አላጫወትከንም። ዛሬ ከቤተሰብ እንነሳ። አባትህ አቶ ሰሙ ነጊያ አቶ ሰሙ ነጊያ ደግሞ እንጫወት። በጣም ደማቅ ሰው ናቸው። ከገጠር በልጅነታቸው አዲስ አበባ መጥተው አዲስ አበባ በራሷ መልክ ከቀረጸቻቸው ደማቅ ሰዎች አንዱ ናቸው ብዬ አስባለሁ። መደበኛ ትምህርት አልተማሩም፣ ግን ብዙ ችሎታና ሙያ ያላቸው ኢንተርፕረነር ናቸው። ምክንያቱም ሊያድግ ይችል የነበረ የልብስ ስፌት አገልግሎት ሙዚቃ ቤት ነበራቸው። እንደገና ደግሞ ኮሌክተር ናቸው፣ የሳንቲም የቴምብር። ንገረን እስቲ በደንብ ፈታ አድርገን ነው። እንደውም እውነትም አንዳንድ ጊዜ በዚህ ደረጃ ነገሮቹን መቀላቀሉ ጥሩ ነው። መረር ብለን መጣን መሰለኝ አይደል? እንግዲህ ያው እንዳልኩሽ ከገጠር እድሜው በጣም ልጅ እያለ ነው የመጣው። እዛ አካባቢ በዛ ዘመን በተነሳ ወረርሽኝ በሽታ እናቱም አባቱም ሲያርፉ ከዛ በኋላ እዛ አካባቢ ቤተሰቦቹ ጠንካራ ገበሬ የግብርና ላይ የተሰማሩ ቤተሰቦች ስለነበሩ በሱ ንብረት ዙሪያ ብዙ ሽኩቻዎች ነበሩ እና ህይወቱን ለማዳን ወንድሙን ይዞ ወደ አዲስ አበባ የመጣው ንብረት በመውረስ ባለመውረስ ንብረት በመቀጠልና በማስቀጠል መካከል በተነሳው ከሰላምታ ያ ነገር ወደ ህይወቱ እንደሚመጣ ሲገምት ሸሽቶ ነው ወንድሙን ይዞ የመጣው። ወንድሙን ይዞ እንደመጣ እዚህ የነበረው ህይወት ያው እንደማንኛውም በስደት እንደሚመጣ ሰው በጣም ከዝቅተኛ ነገር ነው የጀመረው። ወንድሙ ሳምባ በሽታ አረፈ። ምንም ሰው የለው ከተማው። ስለዚህ ከስር መሰረት ነው ራሱ የተነሳውና አንዱ ቅድም ምልሽ ለሰብዕናው መገንባት ይሄ ትልቅ ሚና ተጫውቷልና ከዛ ተነስቶ ቀጥሎ ኢትዮጵያ ውስጥ ትልቅ በሙዚቃ ውስጥ ትልቅ ሚና የነበረው ሙዚቃ በማሳተም በማከፋፈልና በሙዚቃ ዙሪያ ትልቅ ሚና የተጫወተ ሰው ነው። ከዛ በመቀጠል ደግሞ እንዳልኩሽ በልብስ ስፌትም ዙሪያ 20-30 ሰራተኞችን ቀጥሮ ማሰራት ደረጃ ላይ የደረሰ ሰው ነበር። እስር ቤት ከገባ በኋላ ደግሞ ሌላ ታሪክ ስላለው ነው። ግን አንዳንድ ሰው እኔ ምን እላለሁ፣ በኢትዮጵያ የትምህርት ስርዓት ውስጥ ኢህአዴግ የተከተለውን የትምህርት ስርዓት ቻሌንጅ አደርጋለሁ። ቻሌንጅ የማደርግበት መሰረታዊ ምክንያት ሰውን ደደብ አድርጎ የሚያስቀር አሰራር ነበር የሚከተሉት የሚል እምነት ነበር። ለምን እስከተወሰነ የትምህርት በኋላ ሰዎች ትምህርታቸውን እንዳይገፉ የሚያደርግ ትምህርት ስርዓት ነበር በአብዛኛው ይከተል የነበረው። በእርግጥ የትምህርት ስርዓት መነካካት ብዙ ነገሮች ኢትዮጵያ ውስጥ ያስከትላል። መዘዙም ቀላል አይደለም። ሲደፈርም ብዙ ነገሮች፣ ምክንያቱም ነው እህትም ወንድምም ባይሆን በርቅም ቢሆን የሚማር ልጅ የሌለው ቤተሰብ የለም። እና በዛ የትምህርት ስርዓት ውስጥ አንዱ ትልቁ አድቫንቴጅ ብዬ ወስደው የነበረው በስፋት ትምህርት የማስተማር እድል ስትሰጪ የሚሸፈኑ ሰዎች ትንሽ ትምህርት ቢያገኙ ኖሮ በህይወታቸው ውስጥ ትርጉም ያለው ለውጥ ማምጣት የሚችሉ ሰዎች እድሉን ያገኛሉ። እድሉን በማግኘታቸው ሌላውን ጫና ተሸክመው ተቋቁመው ራሳቸውን ማውጣት ይችላሉ። ሁሉን ነገር ላታረጊ ትችላለሽ። ጥራት ላይ ኖረው ይችላል ትምህርቱ። ግን ትንሽ ነገር ስትሰጫቸው በቀላሉ ራሳቸውን በተፈጥሮ ጸጋ የሚሰጣቸው ሰዎች አሉ። ሁሉም ሰው በተፈጥሮ ጸጋ አለው። ግን ያ ጸጋውን በትምህርት ሊያዳብር የሚችል ሰው አለ አይደል? በቀላሉ ነገሮችን ተቀብሎ መሄድ የሚችል ሰው አለ። አንዳንዱ ኢንተርፕረነርሺፕ ስኪል ነው ያለው፣ አንዳንዱ ስፖርት ላይ ይሆናል፣ አንዳንዱ ሳይንቲስት እና ይሄ እድል አለመኖሩ በዛ ወቅት ካሳጣን ሰዎች ውስጥ አንዱ ነው እላለሁ። በሌላ በኩል ደግሞ መለስ ብያይና ትምህርት ተምሮ ቢሆንስ እውነታውን ማቀው አቶ ሰሙን እናገኝ ነበር ወይ ብዬ ስል ደግሞ ስጋት ያድርብኛል። ምክንያቱም አንዳንዴ ትምህርትም የማደደብ ነገር አለ። ትምህርትን እየጠላው አይደለም። ልክ ነው፣ ይገባኛል የምትሄድበት መንገድ እና ከዛ አይነት ነገር ውስጥ ወጥቶ ነው እና ባይዘው የሚገርምሽ ቅድም አንቺ ማንስተሽዋል ትምህርት
የማይሰጠው ጸጋን በራሱ ጥረት አግኝቷል። አንደኛ ኢንተርፕረነር በተግባር ውስጥ በማለፍ ጠውረዱን በማለፍ በድካም በጥረት ከዛ ደግሞ አልፎ ትምህርት ብቻ ሊሰጥ የሚችል በሌላ ሰው ላይ የማታገኙት ኮይን ኮሌክቲንግ፣ ስታምፕ ኮሌክቲንግ፣ ከዛ አንቲክ እቃዎችን መሰብሰብ እዚህ ስራ ውስጥ ተሰማርቷል። ለምሳሌ አሁን ቤት ውስጥ ያለው የሳንቲም ስብስብ ምናልባት ገምት ልልህ ነበር እኔ ምን ያክል ወደ 2 ኩንታል አረባከ ከዛም ያልፋል። ይሄን ደግሞ ሳወራሽ ይቀላል ጊዜም 100 ዓመት 200 ዓመት ያለፋቸው ሳንቲሞች ሁላ ስብስብ እስከ አክሱም ድረስ የሄደ የሳንቲም ስብስቦች አሉት። አላል የማይባል ስብስብ ተምናችሁ ታውቃላችሁ? አንድ ጊዜ እስቲ ቆጠርና ይለይ ሶርት አውት ይደረግ ተብለን 2 ቀን ከጓደኞቼ ጋር ቁጭ ብለን ጥረት አድርገን በተወሰነ ደረጃ ሶርት አውት ማድረግ ችለናል። በእርግጥ እሱ የራሱ ስኪል ስላለው ለይቷቸዋል። በአመተ ምህረታቸው በሚንት አንዳንዱ እንግዲህ ሳንቲም ሲያወራኝ ማቀው ሳንቲም እድሜው ብቻ አይደል ዋጋው ሚንት ሲደረግ ያው ሳንቲም ሚንት ነው የሚባለው። ሚንት ሲደረግ ያ ሳንቲም ቁጥሩ ትንሽ ይሆናል። ኮሌክተርስ የሚባሉ አሉ። ኮሌክተርስ አለ እንደው ዝም ብሎ ሲታተምም በብዛት ሊሚትድ ምናምን እንደሚባል እንደዛ አይነት ነገርም ስላለው ያውቃቸዋል። ያው በደንብ ለይቷቸዋል። የኢትዮጵያ ብቻ ናቸው የዓለም ነው ማራሽ ነገሮች ካሁንና አርመን ሁላ አርመን እንዳገር ከጠፋች ረጅም ጊዜው ነው። የአርመን ሁላ ሳንቲሞች አሉት። አፍሪካ ውስጥ ቅኝ ገዢዎች ለአፍሪካኖች የኪስ ልምድ የለንም። ገብቶሻል? ማናችንም 60ዎቹ በ70ዎቹ አፍሪካኖች ሱሪም አይለብሱም ኪስ ልምድ ስለሌላቸው ሳንቲሞቻቸው የተበሱ ናቸው። መሃሉ የሚበሳበትን ምክንያት ያው እሱ ሲያስረዳኝ በክር አንገታቸው ላይ አርጎ እንዲሰበስቡት ለማድረግ ታስቦ ነበር የሚበሳው ይለኝ ነበርና በዛ ደረጃ ነው ማወራሽ። አፍሪካ ሳንቲሞች የሚድል ኢስት የፋሪስት አሜሪካ ሳንቲሞች ስብስብ ነው ያለው። በጣም ትልቅ ስብስብ ነው። እኔ አንድ ቀን ኤግዚቢሽን ላሳይ ቢል ብቻውን ኤግዚቢሽን ማሳየት የሚችልበት ለምን አያሳዩም? ሙሼ እንግዲህ ይህን ኦርጋናይዝ ማድረግ ይፈልጋል። እኔ በፖለቲካ ጠምጃለሁ። አንድ ወንድሜ ኢትዮጵያ ውስጥ አይደለም ያለው እና ይህንን ስራ እሱ ሊሰራው አይችልም። እንደውም እኮ አንተ የፋይናንስ ሰው ነህ። ይሄ እኮ ተተምኖ ይህን ያክል መሆን አለበት። ምክንያቱም ወራሽ እናንተ አይደላችሁ እንዴ? መጨረሻ ላይ ምን ይሆናል እና አሁን እንዳልኩ በጣም ይገርማል። በጣም ከዛ አልፌ ደግሞ ስነግርሽ በጣም የሸክላዎች ስብስብ በጣም ሰፊ ሸክላ ስብስብ እና በጣም በዚህም ደረጃ በጣም ቀላል የማይባል ስብስብ የሸክላ ጥሩ ስብስቦች ነው ያሉት። አንቲኮች በኤሌክትሪክ ከመፈጠሩ በፊት ጊዜ ማጫወቻ የነበሩ የሸክላ ማጫወቻዎች እንደሱ አይነት ስብስቦችም አሉት እና ይሄ እንግዲህ በተፈጥሮ የመጣ ነገር በትምህርት ቤት አልፎ አይደለም። የትኛውንም ኢንሳይክሎፒዲያ አንብቦ የትኛውንም በትምህርት ስርዓት ውስጥ አልፎ አይደለም። በቃ በተፈጥሮ የተሰጠው ማንም አላስተማረው። የሚገርምሽ ይሄ ብቻ አይደለም። ለምሳሌ አሁን አሮጌ መኪናዎችን እየገዛ ራሱ ቤት ውስጥ ነው የሚጠግነው። ለምሳሌ በአፄ ኃይለ ሥላሴ ጊዜ የነበሩ የባለስልጣኖች መኪና በጨረታ ሲሸጡ ትዝ ይልሻል። በደርግ ጊዜ ከረጅም ጊዜ በኋላ በስብሰው ምን ብለው አውጥቶ ደርግ ወደ 70ዎቹ አጋማሽ ይመስለኛል ሸጦ ነበር እና ብዙዎቹን ገዝቶ ራሱ ቤት ውስጥ ጠግኖ ጠቀምባቸው ነበር እና አሁን በስም ማንሳት ስለማልፈልግ ነው እንጂ ታዋቂ በዛ ዘመን የነበሩ ሰዎች መኪናዎችን ገዝቶ ራሱ ነው ሞተር አውርዶ ካምቢዮ አውርዶ እንደው ቦዲ የመኪና ቦዲ ቀጥቅጦ አይሰራም እንጂ እነዚህ ሜካኒካል ነገሮችን በሙሉ ያለ ትምህርት ነው። በተፈጥሮ እንደማየው እኔ አንድ ነገር ሰው ሲሰራ ቆሞ ካየ በቃ እስካን አረገ ማለት። እኔ በጣም ይቸግረኝ የነበረው እሑድ ረፍቴን አንዳንዴ የእሱን መኪና ሜንቴን በማድረግ ነው ቤት ማሳለፍና ያው ትፈልጊያለሽ 6 ቁጥር መፍቻ ኪያቢዮና እንግሊዝ ምን ስለሚባል እና የት እንዳስቀመጠውም አይረሳም። እና አሁን ምን ይሆናል ያኔ ስፔር ፓርት በጣም ይጎላል ታውቂያለሽ። በደርግ ጊዜ ማግኘት አይቻልም። ስለዚህ ሶማሌ ተከራተኬዶ ከተፈታ በኋላ ሲታይ ችግሩ ይታያል። ችግሩ ሲታወቅ አሁን ሄደሽ መርካቶ ምንም ገበያ እንደምታገኘው አለምቃ ሶ መፈለግ አለበት። ስለዚህ 2 ወር 3 ወር መኪና ተበትኖ ይቀመጣል። ሲቀመጥ አንድ ቦል ነገር ውስጥ ያደርግና ናፍጣና ቤንዚል ቀላቅሎ ዘይት አድርጎ እንዳይዝጉ ያደርጋቸዋል። የመዛግ ባህሪ እንዳያመጡ። ከ3 ወር በኋላ ወደ መኪና ጥገና ስንመለስ እያንዳንዷ ፓርት ብሎን የት መግባት እንደነበረባትና የት እንደምትገባ ያውቃል፣ አይረሳም። እና እኔ አሁን አንድ ትንሽ ነገር ፈትቼ የፈታሁትን ነገር ለማክሶኝ 3-4 ብሎን ይተርፈኛል። ከየት ነበር ይሄ ነገር ላለው እዛው ብዙ ሚኒት ነው እና 3 ወር 4 ወር ቆይቶ ይሄ አሁን በትምህርት አይደለም ወይንም ደግሞ በጋራጅ ስራ ውስጥ ገብቶ አልፎም አይደለም። ግን ምናልባት እንደው ወይ ከግሪክ አንድ ወይ ከጣሊያን ከመጡ ነጋዴ ወይ ምን ጋር አብሮ ቆይተው እንደሆነ ልልህ ነበር። ብዙ ሰው እንደዛ ይለኛል። አንድ አትማጣቀው ነገር አለ እንደው ጠይቃቸው ይለኛል። እኔ ብዙ ጊዜ ደግሜ ጠይቀዋለሁ። እንደው ወደ ሌላው ነገር ሲሄድ ደግሞ አሁን ይገርምሻል። ለምሳሌ በቋንቋ መኪናው ግን የኮሞዶር እስክንድር ደስታ መኪና ነበር። ምንድናት ስትሮይ ቮልክስቫገን ተከፋ
የተከፋች ቮልስቫገኖች ነበሩ። እሷ ቮልስ ነበረችው። ሲትሮይን መኪና ነበረው። አልፋ ሮሚዮ መኪና ነበረው። አሁን የምጠቅሳቸው የዚህ ጀኔሬሽን መኪናዎች አይደሉም። እና ብዙ እንደዚህ አይነት መኪናዎች አሉት። አፄ ኃይለሥላሴም እንደ እንትን ይጠቀሙባቸው አንድ መኪናም ነበር። እነሱን ሁሉ ሜንቴን አድርጎ ያው አብረውት ይቆያሉ። ህይወቱ ነው በቃ የሚገርምሽ ነገር። እሑድ ጠዋት ከእንቅልፉ ሲነሳ ቱታውን ይለብሳል። የጋራዥ እቃዎች እንደ ጋራዥ ቦታ አለው። ጠዋት 2 ሰዓት ተነስቶ ይሄን ነው የሚያደርገው። ይጀምራል ጠዋት። አንዳንዴ እንደውም በምሳ እንጨቃጨቅ ነበር። ምሳ ያሳልፍብኛል እና ምሳ ስለሚያሳልፍብኝ እኔ በጣም ነበር የምበሳጨው። እሱ ግን መኪናው ላይ አንዴ ከተጠመደ 10 ሰዓት 11 ሰዓት ይሆናል። ወይ መብራት ነው። ከዛ እንደውም መብራት ተቀጥሎም ይቀጥላል ስራው። ምን ፓሽንም ነው የሚገርምሽ ነገር። እና በዛ ደረጃ ነበር የሚሄድበት። እና እነዚህን መኪናዎች ለረጅም ጊዜ ይዟቸዋል፣ ተጠቅሞባቸዋል። ሲትሮይን መኪናም ነበረው፣ አልፋ ሮሚዮ ነበረው። አሁን እንዳልኩሽ ቮልስቫገን ከላዩ ተከፋችሁን የለም። ቮልስቫገን ቢትልስ ሆኖ አይደሉም እና ከላይ የሚከፈቱ አሉ። ቮልስቫገን ቢትልስ ሆኖ ማለት ነው። እና ብዙ ናቸው። ሚንሻውን በስምም በምንም አላስታውሳቸውም፣ ግን ብዙ መኪናዎች እንደዚህ ነው ያደርግ የነበረው። የሰው ጉልበት የሰው እርዳታም ምናምን አይደለም። አንዳንድ ነገሮች ላይ ብቻ ሊወጣ ይችላል። ከዛም በኋላ መኪናዎቹን ቃ ስለሌለ በዛ ዘመን መኪና ተበላሽቷልና ይቆማል የሚባል ነገር የለም። ሞዲፊክ ተራይዶ አምጥቶ እዛው በይዶ እዛው ሞርዶ ገጥሞ ነው መኪና የሚነዳው። እንደውም አንዳንዴ ከመሰላቸታችን የተነሳ እንደው እነዚህን መኪናዎች ገጣጥሞ የሚበር ነገር እንዳይሰራ እንል ነበር። እና ይሄ አንድ የሚገርመኝ አሁን እንዳልኩሽ በዚህ በሜንቴናንስ ጉዳይ ምንም የከተማውን የሚያውቃቸው ሰዎች የዘመድ አዝማድ የቤተሰብ ጉዳይ እሱ ጋር ነው የሚመጣው። እንደዚህ አይነት ችግር ገጥሞናል፣ ምን እናርግ፣ እንዴት እንጠግ፣ እንዴት እንስራ የሚባለው ነገር ከምክክርም ጀምሮ እሱ ጋር ነው የሚመጣው። እድሜ እየገፋ ሲመጣ ጉልበት እየጠየቀው ሲመጣ እየተወ መጣ እንጂ ይሄ ቋሚ ስራው ነው። ሌላው የሚገርምሽ ነገር ቋንቋ፣ አጠቃላይ የጉራጌን ማህበረሰብ ቋንቋ ሁሉንም ይችላል። ሰባት ቤት በይው፣ ሶድኛ በይው፣ ስልጤኛ አውራ ያወራል። ትግርኛ ይናገራል ይሰማል፣ ኦሮምኛ ይናገራል ይሰማል፣ ጣሊያንኛ ይሞክራል ይሰማል በደምብ፣ እንግሊዘኛም ያዳምጣል፣ መናገር አይችልም፣ የተወሰነ ደረጃ ይጽፋል። በቃ የቋንቋ እንትኑ ደግሞ ይገርመኛል። እንዴት ነው ይሄ ቋንቋ ስኪድ ከምንድን ነው የመጣው ብለዋለሁ። በቃ በንግድ ውስጥ አብሬ አሜሪካን ግቢ የሚባለውን ሰፈር ታውቂዋለሽ? ከሁሉም አካባቢ ማህበረሰብ የሚመጣበት ነው ለንግድና በቃ በዛው ሂደት ነው ይለኛል። ጣሊያንኛ ያወራል፣ ትግርኛ ፐርፌክት ነው ያወራል፣ አረብኛ ምናልባት አረብኛም ይናገራል በደንብ። አረብኛ በደንብ ነው የሚናገር ይሰማል፣ በደንብ ነው የሚናገረው። እና ይሄ የምልሽ እንግዲህ አንዳንዴ በተፈጥሮ የሚመጣ ነው። በትምህርት ቢታገዝ ይጠቅመው ነበር ወይንም ትምህርቱ ይገድበውና አንዳንድ ትምህርት እኮ ይገድብሻል። ልክ ነው። ወደ አንድ ነገር ትኩረት እንዲኖርሽ ያደርግሻል። እና ይሄ እንደ ሌላ ራሴ ላስረዳው የምችለው ወይንም ልረዳው የምችለው ነገር አለ። ለዚህ ነው ሰዎች እንዴት ትግራይ ሳይሄዱ ወይ ኦሮሚያ አካባቢ አንድ ቦታ ሳይኖር ቀርቶ አዲስ አበባ ቁጭ ብለው እንዴት ነው የሚማረው? ግን የማይገባቸው ደግሞ ከአሜሪካን ግቢ በዛኛው በኩል ስትሄድ የወለጋ ሰፈር ነው አይደለ? ሾኔ በረንዳ ስትሄድ በዛ ነው እንደዛ ነው የምትይውና እንትኑም ነው ለዛ ነገር የሚሰጠው የትኩረት ጉዳይ ነው ብዬ ነው የማስበው። እና በደንብ ነው የሚያወራው፣ በደንብ ነው የሚሰማው። አሁን እድሜው የመጣ የተወሰኑትን ነገሮች መርሳት መጡ እንጂ ይገርመኛል። ከሰዎች ጋር ቁጭ ብሎ እዛው ሱቅ ላይ አብሬው ሆኜ ከትግራይ የመጣውንም ሰው በትግርኛ ያወራል፣ ከኦሮሚያ አካባቢ የመጣውንም ሰው በኦሮምኛ ያወራል። ያው ጉራጌኛም ተወልዶ ያደገበት ነገሩ ስለሆነ አብዛኞቹን ማለት እችላለሁ ይናገራል፣ ዳይሌክቱን ጨምሮ ማለት ነው። አብዛኞቹ በዳይሌክት ነው የሚለያዩት። እና እነዚህ ነገሮች ብቻ እኮ አይምሰልሽ። ምግብ ስራ ሂዝ ስኪልድ ማንኛውን አይነት ፈረንጅ ምግብ ሲሰራ ባርበኪው ሲያደርግ በልጅነቴ እሁድን ውጭ መውጣት ዝንባሌ ይልቅ ቤት ውስጥ እንደዚህ አይነት ነገር የማድረግ ልምዱ ይበልጣል። በቃ ባርበኪው ማድረጊያ አስበይዶ ሰርቶ ይመጣል። እዛው ቤት ቁጭ ብሎ ባርበኪው አድርጎ ዋቴ የፈለግሽውን ምግብ እንደ ወጥ ነክ ነገር ከወጡ ወደ ነጮቹ ምግብ በሚያደላ ደረጃ በጣም ስኪልድ ነው። ምግብ ሲሰራ ይገርመኛል። እና አንዳንዴ ሰራተኛ የማይኖርበት ጊዜ ይኖራል። ያው አላገባም ብዬሻለሁ። ብቻቸውን ያሳደጓቸው እና ከዛ በኋላ ሰው በሌለበት ጊዜ ምንም እንደ ፕሮብሌምም አይታይም። ጠይቃቸው ታውቃለህ? ለምን አላገባህም ብለህ? አልጠየኩትም። አንዳንዴ ትራውማም ይኖረዋል ብዬ ስለማስብ አንተን ምክንያቱ እንዳይለኝ ስለምፈልግ አንተን ሳሳድግ ለአንተ ሲባል ነው የተከፈለው መስዋዕትነት። ያው የዛ ዘመን ሰዎች ደግሞ ዲዛይን ነገር ይወዳሉ አይደል? በጣም ጀግንነታቸው የሚመጣው እንጂ ከተወለድሽ በኋላ ነው። አንተ ባትኖር እኮ ማንም አይደፍረኝም ይባላል። ልክ ነው። ገብቼ ጠይቀውም አላውቅም። ለመነጋገር ፖዚቲቭን ነገሩን እንዲያየውና እሱ ላይ ኢንቨስት እንዲያደርግ ነው የምፈልገው። ሙሼ አቶ ሰሙ በልብስ ስፌት ፋሽን ውስጥም እንደዚሁ በጣም ትልቅ አስተዋጽኦ ነበራቸውና የታወቁ ሰዎች ሁሉ ይመጡ እንደነበር ሰምቻለሁ እዛ። እና እንግዲህ አሁን አንቺ የምታያቸውን ነገሮች እኔም ጥላሁን አንድ አዲስ ኢንተርቪው ላይ ነው ያወራኛል። ለምሳሌ ከሙዚቀኛ አሰፋ አባተ ጀምሮ አሰፋ አባተ እንደውም በጣም ወዳጁ እንደነበረ ነው። እነ መሐሙድ፣ እነ ጥላሁን፣ እነ ታምራት ሞላ ያወራል። አብሮት
እዛ አካባቢ እንደሚመጡ ምናልባትም ከተማውም ጠባብ ነው መሰለኝ ያን ጊዜ። አይ ሰው ቁጥሩ ትንሽ ነው። የመታወቅና እንትን ማለት እድልሽም ሰፊ ይመስለኛል። ሙዚቃም ላይ ኢንቨስት አድርጎ ስለነበረና የሙዚቃ ስራ የሚሰራ ስለነበር አንዱም እንትኑ ሊሆን ይችላል። እንግዲህ ከዛ በፊት ደግሞ የሚለው ደግሞ እንትንም ሰርቷል። የልብስ ስፌቱም ላይ ራሱ ቀጥተኛ ተሳትፎ ነበረው፣ ይሰፋል ነበርና በዛን ጊዜ መጥተው እሱ ጋር ያሰፉ እንደነበር ኢንተርቪውም ላይ ሰምቻለሁ። ያው ስለ እንደሚያውቃቸው በተለያየ አጋጣሚ ወይ ሙዚቃ አብረን ቴሌቪዥን ላይ ስናየው እንግዲህ እኔ ህብረት ትርኢት አልነበረው ያለን ልክ ነው አንድ መዝናኛ እዛ ፍጠን ቁጭ ብለን ባለንበት ታምራት ሞላ ሲመጣ ወይንም አሰፋባት ወይንም ጥላሁን ገሰሰ ሲመጣ እነዚህ ሰዎች ጋር በጣም ወዳጅ እንደነበር ነው የሚያወራው። እና በኋላ ደግሞ ኢንተርቪው ላይ ሰማን በዝርዝር ስለነሱ ጠቅሷቸዋል። ልብስ ሰፍቶላቸው እንደነበር በሙዚቃ ሂደት ውስጥ ሙዚቃቸውን በማከፋፈል ወይንም አትሞ በማሰራጨትም ስራ ተሳትፏል። እንግዲህ ይሄ ቁጭ ብሎ መነጋገር የሚፈልግ ነገር ነው። ከሱ ጋር ቤት ውስጥ ስትሆኚ የሚታይሽ ነገርና ከውጭ ሆነሽ የምታየው ነገር በጣም ይለያያል። ልክ ነው። አሁን አንቺ በምትታዘቢው ደረጃ እኔ አልታዘብም። እለት በእለት እንደ ቀልድ አውርተ ነው ወደ ስራችን ስንሰማራ ሁላችንም ነገሩን እንረሳዋለን። እና ልክ ነው። በዚህም ስራ ውስጥ በነበረበት ጊዜ አልፏል። ባይዘው ከኢትዮጵያ ውጭ ሄዶ አያውቅም። በጣም ይገርማል። ምንም የውጭ ሀገር ኤክስፒሪየንስ የለውም። ከኢትዮጵያ ሀገር ወጥቶ አያውቅም። ባይፈልጉ ነው እንግዲህ። አዎ ምክንያቱም አልጠየኩም። አሁን ብዙ ጥያቄ እያነሳሽብኝ ነው። እና ይሄ ነገር የለውም። ግን ከእናንተ መሀል ግን እንደው የእሳቸው ነገር የእሱን ፈለግ የተላለፈለት የለም። አይፈልግም ማለት ኳሊቲዎቹን አይደለም፣ ግን የትምህርት መንገድን ብቻ በጣም አበክሮ መሄድ ነው የሚፈልገው። ቁጭት አለው። ብማር ኖሮ የሚል ነገር ሁሌም አለው። መድረስ የሚገባኝ ቦታ እንዳልደርስ ያደረገኝ ነገር አንዳንድ የሚወቅሳቸውም ሰዎች አሉ። ምልሽ በልጅነቱ እዚህ ከመጣ በኋላ ቤተሰብ ዘመድ፣ የዛ ዘመን ሰው ደግሞ በልጅና በዘመድ ልጅ መካከል ልዩነት አለ። የዘመድ ልጅ አገልጋይ ነው፣ የራስሽ ልጅ ግን ትምህርት ቤት ይሄዳል። እና ያንንም አሳልፏል። ያኔ አሁን ትምህርት ቤት እሱ ትምህርት ቤት እያመላለሰ የነበረ ልጆች ዛሬ በሙያ የተሻለ ቦታ ይደረሱ አሉ። የሱ ኩዮቹ ወይ በትንሽ የሚያንሳቸው ወይ ኩዮቹ። እና ምናልባት ያንን ያጣው ነገር ቁጭትና እልህ ስላለበት በትምህርት ዙሪያ ምንም ዋዛ ፈዛዛ አልነበረም። ክረምትም አርፌ አላቅም እልሻለሁ። እና ክረምት ሲመጣ ወይ ቋንቋ መማር አለብኝ፣ ቋንቋ እንዳቅ ጥረት ያደርግ ነበር። ፈረንሳይኛ እንድማር ጥረት አድርጓል። አሊያንስ እዛው ቅርባችሁ ነው። ጣሊያንኛ እንድማር ጥረት አድርጓል። በየአመቱ አዳዲስ የቋንቋ ትምህርት ቤቶች መግባት ግዴታዬ ነው። እና ምንም በትምህርት ዙሪያ ወለም ዘለም የሚለው ነገር አልነበርም። ምናልባትም ያ ይመስለኛል። እንግዲህ ቤት ውስጥ እሳ አሁን በሙዚቃ መስማት እንደዚህ ፈቀድላችሁ ነበር? ሲኒማ ትገቡ ነበር አብራችሁ? የሚገርምሽ ነገር ሃይራርኪካል ሰው ነው። ታላቅ ታናሽ በደንብ አሁንም በራሴ ልጆች አየዋለሁ። ለምሳሌ አሁን ልጆቼን ይዤ ቤት ስገባ እንደው ለቅዳሜና ለምናምን ለራሳችሁ የምትጋበዙበት ጓደኛ የምትጋበዙበት ብሎ ሳንቲም ሲሰጥ ለይቶ ነው። ታላቋ ሴት ነች። ለእሷ 500 ብር ከሰጠ ለትንሹ 300 ነው የሚሰጥ። በመሀላቸው ሃይራርኪ የዛ ማህበረሰብም ውጤት ነው። እና ያንን ሃይራርኪ መጠበቅ ይወዳል። ስለዚህ በልጅነታችንም ጠዋት ለምሳሌ ተያይዘን ያን ጊዜ ዱከም ደብረ ዘይት መሄድ ሽርሽር የሚባልበት ዘመን ነው። ሽርሽር እንውጣ ተብሎ ልጆች ሽርሽር ደንብ ነው። እና ምሳም ወጥተሽ በዛው በልተሽ ነው የምትመጪው አይደል? እስከ ጠዋት ድረስ በዚህ እናልፍና ወደ ከሰዓት በኋላ ያው ከመንገድ ሲመጣ ይደከማል አይደል? እኔና ታናሽ ወንድሜን ቤት ድሮፕ ያደርግና ታላቁን ወንድሜን ይዞ ደግሞ ሲኒማ ይሄድ ነበር። እና ሃይራርኪ በጣም ይጠበቅ ይፈልጋል። ያው ያደግን ስንመጣ ግን ሲኒማ አብረን መግባት ጀመር። ምንም ይሄ ነገር ኮመን ነው። ውዱድ ያን ጊዜ የነበረ ነገር ነው ማውራሽ። ልክ ነው። ለልጆች ሳንቲም አይሰጥም። እዛው ሲኒማ ቤት ድረስ ተኪዶ ገንዘቡ ተከፍሎልሽ ትገቢያለሽ። ከዛ ያው ሱቆቹም እዛው ሲኒማ ራስ፣ ሲኒማ አዲስ ከተማ፣ ሲኒማ አምፔር ቅርብ ናቸው። ዎኪንግ ዲስታንስ ስለሆነ ካርገን እንመጣና እንዴ ነበር። ለዚህ ነገር በጣም ክፍት ነው። የሚገርምሽ እንዳልኩሽ መጀመሪያም ቪዲዮም ሲመጣም አካባቢ ከመጀመሪያዎቹ ሰዎች ነው ቪዲዮ። አዎ። እና ትዝ ይለኛል ታንጎ ሙዚቃ ቤት ነበር የመጀመሪያው ቪዲዮዎች አከራይ እና 15 ብር ነው አንድ ፊልም የሚከራየው። 15 ብር ማለት አስቤዛ ነው፣ ያን ሳምንት አስቤዛ ነው። እና ስለዚህ ቅዳሜና እሁድ ለቅዳሜና ለእሁድ ተብሎ ፊልም ለማየት እንደዛ ያደርግ ነው። ሄዶ ተከራይቶ ያመጣሉ። አዎ ያመጣል። እና እሱም ያያል። ከዛ በኋላ እንደውም የሚገርምሽ ስራ ከገባው በኋላ ትልቁ ስራ የሆነው እሱ ነበር። ቪዲዮ እየተከራዩ መሄድ ያው ማለት ቤት በብዛት የሚመጣበት ጊዜ ሲጨምር ቪዲዮ ይዤ መጥቼ አብሬ ቁጭ ብዬ ፊልም በብዛት እናይ ነበር። ትዳር አግብቼ እስከምወጣ ድረስ በሳምንት 2-3 ቀን ፊልም ይዤ ነው የሚሄደው። በወቅቱ እንግዲህ ቪዲዮ ቤቶች ቁጥራቸው ጨመረ። ካሽም ሆነ በጣም ወርዶም መጨረሻ ላይ 5 ብር እንደዚህ ሁሉ አወራ 1 ብርም እስከ መከራየት የአንድ ቀን እየተባለ 1 ብር መከራየት የተጀመረበት ጊዜ ነበርና አሁንም ድረስ እናያለን። አሁን ወዱድ ሁሉ ጊዜ በ15 ቀን አንድ ቀን አብሬ ልጆችን ይዤ እሄዳለሁ። እሱ ጋር አመሻለሁ፣ እንጫወታለን፣ ፊልም እናያለን፣ ወይንም ደግሞ ስለ ላይፍ ዲስከስ እናደርጋለን፣ እንዝናናለን። ምግብ ከኔ ጋር ተዘጋጅቶ ሊሄድ ይችላል፣ ወይም እሱ ጋር ተዘጋጃ እንደየፍላጎታችን። አንዳንድ ጊዜም ወደ እኔ ይዤው እመጣለሁ ወጥቶ እንዲናፈስ። አሁን እድሜው ባይዘው 92 ደርሷል። አርባከ
እና አሁንም ጤናማ ነው። በእግራቸው ምን ይሄዳሉ ይመስላል? አይሄድም። አንድ ጊዜ መኪና አደጋ ደርሶበት ታፋው አጥንቱ ተሰብሮ ነበር። ያ አጥንት ውስጥ ባይዘዌ አንዱ የዚህ ሀገር ትልቅ ትራውማ ብዬ አስብ የነበረው ሕክምና ሲስተማችን ኮላፕስ አድርጎ ነበር እና ኢህአዴግ ገብቶ በጥቂት ዓመት ውስጥ ነው ኢህአዴግ በገባ በ3ኛው ዓመት ምናምን ነው እና ኦልሞስት የሕክምና ስርዓቱ እና የአጥንት ስፔሻሊስት ጠፍቶ በጣም ብዙ ተቸግረን በኋላ ራሻ ቀይ መስቀል የሚባለው ሆስፒታል እዛ ነው ቀጠሮ ተይዞ ነው የሄደው እና ያን ሕክምና ባልቻ ሆስፒታል ባልቻው እና ጉዳት ደረሰበት። ያ እስኪያገግም ድረስ ብዙ እንትኖች አሳልፏል እና ብረት አጥንት ውስጥ ገብቶ ምናምን ያ እድሜው እየገፋ ሲመጣ የራሱ ኮምፕሊኬሽን አምጥቷል እና አሁን በአንድ እጁ ከዘራ ይዛል ይሄዳል ያለ ከዘራ ግን አሁን ረጅም ርቀት ሊሄድ አይችልም። እዛው ቤቱ ግቢ ውስጥ አንዳንድ ጊዜ ዘነው ወተን ስንሄድ ነው እንጂ በዛ ደረጃ አሁን በምትዩ ደረጃ ወክ እያደረገ አይደለም። ግን በሌላው ጉዳይ ከእግሩ ጋር በተያያዘ ካልሆነ ጤናማ ሰው ነው። ምግቡን አስተካክሎ ይበላል። ምናልባት በዚህ እድሜ ሰው የማይመገባቸው ምግቦችም ሁሉ ይመገባል። ለመዝናናትም አንዳንድ ጊዜ ወጣ ብለን ስንሄድ ሪላክስ አድርጎ ይመለሳል። ይህም ችግር የለበትም። የሚገርምሽ ነገር ለረጅም ጊዜም ደግሞ ከጤናው ጋር በተያያዘ በጣም ጤናውን ጠብቆ የኖረ ሰው ነው። የሱስ ሰለባም አይደለም። ሲጋራም የለም። በብዙ ነገር ሞዴሬት ነው። ባንሆነው ምልሻውን ምግብም ሲሆን ሞዴሬት ነው። እርሊ ነው ከቅባት ጋር ራሱን ሰፓሬት ያደረገው ከጨው ጋር ሰፓሬት ያደረገው እና እድሜ ይዟቸው የሚመጡትን ነገሮች እንደያመጣጣቸው መልሷል። አሁን ለምሳሌ በዚህ እድሜ ልትቸገር የምትችው ማስታመም ነው። ወይ ሆስፒታል በየጊዜው ማመላለስ አለብሽ ወይ ሞግዚት ወይንም ደግሞ ነርስ ቀጥረሽ ነው። እንዲህ አይነት ነገር የለም። እድለኛ ናቸው በጣም እሱ ብቻ ሳይሆን እኛም ነን። በጣም ልክ ነው። አዎ ልክ ነው። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። የዛሬ እንግዳችን የኢኮኖሚና የፋይናንስ ዘርፍ ባለሙያው እንዲሁም በኢትዮጵያ የፓርቲ ፖለቲካ ተሳትፏቸው የሚታወቁት አቶ ሙሼ ሰሙ ናቸው። ሙሼ በልጅነታችሁ ግን ቤት ውስጥ እንደው ጠበቅ የሚያደርጉበት ነገር ነበር ወይም ደግሞ የሚፈቀድ ነገር ነበር? አሁን ለምሳሌ ስልክ በወጣትነት ገርል ፍሬንድ ምናምን ቤተሰብ ውስጥ እንግዲህ በእኛ እድሜ ስልኩ ራሱ ይቆለፋል በቁልፍ። በጣም ነው አሁን ሳስበው ይገርመኛል። ስልኩ ይቆለፋል ግን ትደውላለህ እኮ ትደውላለህ። ብዙ መንገድ አለ። በጥቅጥቅ ይደወላል። እንትኑንም ብሎኑን ፈተሽ አንስተሽ ሌላ ተመሳሳይ ነገር አድርገሽ ያው ከጎረቤትም ተጠርተሽ የምታደርጊው ነገር ነበር። ተንኮለኛ ልጅ ነበርክ ልጅ ሆነ ብዬ ለማለት ነው። በዚሁ ተንኮል ገባኝ። በዚህ መንገድ አስቸጋሪ ከሚባሉት ውስጥ ነበር ከልጅነቴም ጀምሮ ያው የእሱ አንዳንድ ነገሮች ነበሩኝ። ይሄ መነካካቱ ላይ እቃ መስበሩ ላይ እቃ መሰወሩ ላይ እና ሁሌም ቻሌንጅም ሆኖ እኔ አንድ ያስቀመጠው ነገር አንስቼ እሱ ካስቀመጠው ቦታ ውጪ አደርግና ከዛ በኋላ የውዝግብ ምክንያት ሆናለሁ። እዚህ ጋር አንድ እቃ አስቀምጬ ነበር ማን ነው የነካው ይባላል ወይ ሰብሬ እንዳላየው ሆኜ የምሸሽበትም ጊዜ ነበርና ብዙ ነገሮች የመድፈርና የመሞከር ነገር ነበረኝ እና በዚህ በደንብ እስኪሰለቸው ድረስ እስኪማረር ድረስ አስቸግሬያለሁ እና አስቀምጦ የሄደውን ነገር ሞክሮ የሄደውን ነገር ከመድፈር ወደ ኋላ አይደለም እና እንዳልሽው በዚህ ደረጃ እንትን ነኝ ትንሽ ደፈር ያልከነ እሱም በጣም ደፋር ሰው ነው ባይዘው በተፈጥሮ ብዙ በድፍረት ውስጥ ያለፋቸው ነገሮች አሉት። ምክንያቱም ህይወት ዲማንድ የሚያደርገው ነገር ነበር። ለመኖር ሰርቫይቭ ለማድረግ መድፈር የሚገባው ጊዜዎች ነበሩና ደፋርም ነው እና ምልሽ አንዳንዴ የሚያወራኝ ነገር እንደው ለእንደዚህ መድረኮች አይመጥኑም እንጂ በድፍረት አንዴ እንደው አንድ ኢንሲደንቱን ልንገርሽ። የኢትዮጵያ አውሮፕላን የተቃጠለ ጊዜ 62 አካባቢ ይመስለኛል። ያኔ አረብ ይውጣ ተብሎ እዚህ ሰላማዊ ኢትዮጵያ እንትን ተቃጥሎ አረብ ከዚህ ሀገር ይውጣ ተብሎ ሰላማዊ ሰልፍ ተካሂዶ ብዙ ግርግር ነበር እና ያ ኢንሲደንት ሲፈጠር እሱ በዛ ጊዜ እንግዲህ ሱቅ ነበረው እና ሰዎች በጣም በገጽታውን ብታየው በጣም ቀይ ነው። ወደ አረብ ነው የሚወስደው ገጽታውን ስትመለከችው እና ሱቁን እየዘጋ ሰው ረብሻ ተፈጥሮ ሱቁን እየዘጋ እያለ ይሄ ሞቡ ሲመጣ አንዱ ያየዋል። ሲያየው እንደ አረብ አድርጎ ይወስደዋል እና በዱላ ይመታዋል መሰለኝ። ወገቡ ከፍ ሲል እንትኑን ለመዝጋት ሲስብ ከወገቡ በላይ ያለው ፓርቱ ይታያል። ያኔ እንትን ሲለው እድሜ ልኩን ባይዘው ከመሳሪያ ጋር የኖረ ሰው ከሽጉጥ ጋር ነው ህይወቱ በሙሉ ከሽጉጥ ተለይቶ አያውቅም። እና ቤት ውስጥ አንዱ የነበረን ችግርም ነው። ጓደኞቼ ቤት መጥተው ከኪሱ ሽጉጡን አውጥቶ ሲያስቀምጥ መሳቀቅ ነው እና ከሽጉጥ ተለይቶ አያውቅም ህይወቱን በሙሉ እና መሳሪያ አውጥቶ ይተኩሳል እና አንድ ሰው ይመታል። ከዛ ሸሽቶ ተነስቶ ከሱ ሱቅ ወረድ ብለሽ አዲስ አበባ ሆቴል የሚባል አሜሪካን ግቢ ወረድ ብለሽ እና ጠባብ ኮሪደር ነች። በዛ ደረጃ ላይ ወጥቶ እዛ ላይ ይሆናል እና
በቃ ከተማች አካባቢ አንድ አረብ ሰው ፈጀ ተብሎ አውጥ ይሆናል። በአጋጣሚ እዛ ፖሊስ ውስጥ የነበረ ትልቅ የሚያቆሰው ወዳጁ ነበርና አላስጠጋ ይላል በጥይት ማለት ነው ተታኮሰ። ከዛ ተሰብስበው መጡ። ሰውየው ተላከ በማግባባት ከዛ አወረደው። እጁን ታስሮ አርዴታ የምትባል መኪና ነበረች እና በሱ ላይ ከጀርባ ተጭኛለ ሰው የተመለከተኝ አረብ ተያዘ ተብሎ እና ወደ እስር ቤት ገባሁ አለ። ከዛ በኋላ እስር ቤት ከገባሁ በኋላ የሚገርምሽ ታሪክ የነገረኝ ይህንን የመጨረሻውን የነገረኝ በኋላ ነው። የተወሰነ ጊዜ ታሰረ እና ያው ለመዝረፍ ነው በሚባል ጠበቃው ተከራከረለት። ከፍርድ ቤት ነጻ ወጣና በኋላ የሚገርመው ነገር አለ። ዳኛው እንደ ዜጋውን በማሳቀቅና በዜጋው ላይ ያልተጠበቀ ነገር በመፍጠር ተብሎ 1050 ብር መንግስት ከፍሎኛል አለኝ። ዜጋው ዳኛው እንዲከፈለው አድርጓል። ፈርዶል አላግባብ አንድን ኢትዮጵያዊ ዜጋ በዚህ ደረጃ ጥበቃ ሊደረግለት ሲገባ ጥበቃ ሳይደረግለት እንደዚህ አይነት ችግር ውስጥ እንዲገባ እንዲንገላታ በመደረጉ 1050 ብር እንዲከፈለው ተብሎ 1050 ብር ተከፍሎኛል አለ ካሳ ከመንግስት። እንግዲህ ምልሽ የዜጎች መብት በፊውዳሉ ስርዓት ምን ይመስል በደርግና አሁን ቅርብ ጊዜ ነው እንደውም ይሄን ታሪክ የነገረኝ ለሕክምና ይዤው ወጥቼ አሁን ደፍሬ አንዳንድ ነገሮችን ባይዘው ፐርሰናል ታሪኩን ብዙ የሚያወራኝ ሰው አይደለም። ያው ወይ ድሉም ስለሆነ ወይ ልጁ ስለሆንኩ ምን ያደርግለታል ብሎም እንደሆነ አላውቅም እና አሁን አግባባልኝ ልቅሳው ከኔ ጋር ይገናኙ አድርጋለሁና አሁን ይሄንን የነገረኝ ቅርብ ጊዜ ነው። ኢንሲደንቱን ነግሮኛል። ሰርጌም ላይ በወቅቱ ኮሎኔል ነበሩ፣ ስማቸውን ረሳሁት። እሳቸውም መጥተው አውርተውኛል ይህንን ታሪክ ኮራቦሬት አድርገውኛል። የፖሊስ ውስጥ የአዲስ አበባ ወይ ኃላፊ ወይ ያን አላስታውሰውም እና አሁን እኔ እምልሽ ይሄ ድፍረቱን ታሪክ አለም እንደዚህ አይነት ብዙ በህይወቱ አትንኩኝ ባይነት መደፈር ስሜት አለው ተፈጥሮ። ይሄ ሰው ድንበሩን እንዲያልፍበት አውድ ይሄ ባህሪው በተወሰነ ደረጃ እኔ ውስጥም ወደ ትግሉ ስመጣ ኮንትሪቢዩት ያደረገ ይመስለኛል። አንዳንዴ መስመር የሚታለፉ ነገሮች ሳይ ነርቨስ የሚያደርገኝ ነገር አለ። ሰዎች መብታቸው ሲነካ፣ አላግባብ ሲገፉ፣ ከመሬት ተነስተው ሰዎች ሀብታቸውን ንብረታቸውን ሲያጡ ተገቢ አይደለም ብሎ የማመን ነገር አለኝ። እንግዲህ ይለያል። እሱ ዘመን ሽጉጥ ታጥቀሽ ይዞርሽ ወደ ታችም ወደ ላይም መተኮስ የሚሰጠው ድፍረት አለ። አሁን ግን በሀሳብ የሚደረግ ትግል ስለሆነ የተለየ ነገር ነው። ከሱ ሁሉ ግን የገረመኝ እኔ ዳኛው ነው አማክሮኝ ነው አለ። በጣም ይገርማል። ይህንን መብት አለ ዜጎቹን አላግባብ ጥበቃ ሲደረግለት ሲገባ እንደዚህ አይነት ችግር ውስጥና ምናምን እንዲወርቅ በመደረጉ ተብሎ ተከፍሎኝ ነዋል። ወደኋላ አንዳንዴ ብዙ ጥናት ማድረግ የሚያስፈልገው እንደዚህ አይነት ነገር አወራው። አሁን እኛ እኮ ከፖለቲካ ተነስተን ስለምንተነተነው እነሱ ግን ከፖለቲካ አይን አይደለም የሚያዩት። ምናልባት በዛ ደረጃ ነገሩንም ከዲሞክራሲያዊ ከሰብአዊ መብት ከምናም ጋር ላያያዙት ይችላሉ። ግን ኢንሲደንቱ የሚገርም ነው። ይሄም ነበሩ ወይ በዚህ ደረጃ ይሄ ሀገርም ነገሮችን በጥሞና አስተውሎ የዜጎችን መብት በዚህ ደረጃ የማስጠበቅም ነገር ነበሩ ወይ ያስብላል። እንግዲህ ተራ ዜጋ ነው። አንድ ምልሽ የተለየ ማዕረግ የለው፣ የተለየ ክብር የለው፣ የተለየ አስተዋጽኦ የለው። አንድ ኦርዲነሪ ኢትዮጵያዊ ነው። ግን ዳኛው ነው ያማከረኛል እና ወጥቶ ይሄንን ነገርም ቀጥልና ግፋ እና ታገኛለህ ተብዬ ነው አለኝ። እንኳን ነገርከን ሙሽ። አንዳንዴ እንደው ነገሮች ለመረዳትም ይጠቅማል። አንዳንድ ጊዜ የዳኝነት ስርዓቱን ነጻ ማድረግ ሲባል እና የዳኞች ነጻነት ሲባል የፍትህ ስርዓቱን ነጻ ማድረግ ሲባል ዛሬ የምንሰማው ዳኛ ይለቀቅ ያለውን በቁጥጥር ስር ያለ ሰው የተጠረጠረ ሰው አለቅም ማለት ፖሊስ ከበር ላይ መልሶ መውሰድ እንጂ አገታኩ። ምክንያቱም የፍርድ ስርዓቱ ይህንን ሰው ለመልቀቅ ያለ ምክንያት አይደለም። እሺ በሰነድ ተጠርዞ ህግ የሆነ ትልቁ በኢትዮጵያ ውስጥ የስልጣን አካል የምንለው ተወካዮች ምክር ቤት ወይንም ሌሎች አካላት ይህ ህግ እንዲጸድቅ ያደረጉት ነገር ነው። እንግዲህ አንዳንዴ ህግ እኮ ኢንቪዚብል ነው አይደለ? መሳሪያ ይዝ አይታጠቅ ምንም የለውም። ትልቁ የስልጣን አውጪ አካል የሰጠው መብትና ማንዴት ነው ፈራና ሊከበር የሚገባው። ያንን ከናቅሹና ከደፈርሹ ምንም እኮ መሰረት የለሽም። በቃ ምንም ነገር ይደፈራል፣ ምንም ነገር ይናቃል አይደል? ለሁላችንም እኮ ነው። አንድ ሰው ላይ የሚደርስ በደል በሌላ ሰው ላይ ላለመድረሱ ምንም ጋራንቲ የለም እና ህግ መደፈርም የህግ አካላትም ክብራቸው መጠበቅም ያለበት ምክንያቱ ይሄ ነው። ምክንያቱም በትጥቅ አይደለም እኮ እነሱ በጋራ ስምምነት የሁላችንም ጥቅም ሊያስከብሩ የሚችሉ ህጎች ጸድቀው ነው የሚመጡት። እኛ የወከልናቸው ሰዎች ደግሞ ይህንን ነገር መርምረው ሙያ ያላቸውም ሰዎች ፈትሸውት ነው የሚያጸድቁት። ያ ነገር ሲጸድቅ ኮንሰንሰስ ነው አይደለም? ምንሽ ማን መሳሪያ ደቅኖባቸው የሚፈርሙ የለም ወይንም የተለየ ጉልበት ያለው ሰው ያንን አጸድቆት አይደለም። እኔ ሁላችንም የጋራ ስምምነት አለው ልናከብረው ይገባል ብለን ነው። ያንን ማክበር ካልቻልን ያንን ነገር ተቀብለን በዛ ነገር ውስጥ ለመተዳደር ለመገዛት ካልፈለግን አናርኪ የሚከተለው ገብቶሻል። የፈለገውን ሰው አምጥቶ እስር ቤት ያስገባል፣ ሲፈልገው አውጥቶ ይለቃል። ያው አንድ ላለፈው በርካታ ዓመታት እንደምናየው ግለሰቦች የራሳቸው እስር ቤት፣ የራሳቸው ፍርድ ቤት፣ አልፎ ተርፎ ንግድና ኢንዱስትሪም የራሱ እንዲህ አይነት ምስቅልቅል ውስጥ የገባ ነው። ህግ የራሱ እስር ቤት አንድ እስር ቤት የራሳቸው ፍርድ ቤት ሚኒስትሪ መስሪያ ቤት
ተቋቁሞ በዚህ ደረጃ ነው ህጉ የተደፈረውና የተናቀው። ግን ይሄ ለሁላችንም ነገ የእድሜ ልክ ስልጣን፣ የእድሜ ልክ ጉልበት፣ የእድሜ ልክ የለም። ሮምም 700 ዓመት ዓለምን አንቀጥቅጦ ግማሽ ዓለምን የገዛው እስክንድርም ይሄንን ማድረግ አልቻለም። ያኔ ጉልበት ነው። አሁን ግን መልሰሽ ፍርድ ቤት ነው የምትቀርቢው። አንቺ ህግን ከለላ የምትሰጪው፣ ለህግ ክብርን የምትሰጪው፣ ነገ ከነገ ወዲያ አንቺም ህግ ፊት ስትቀርቢ ህግ በአግባቡ እንዲዳኝሽ አላግባብ እንዳትቀጭና ያልሰራሽው ጥፋት ተለድፎብሽ እንዳትሞጪ ነው። ለኔ በደርግ ጊዜ የነበረው አንዱ ስጋት ይሄ ነው። ደርግ ህግ ባለበት ሀገር በህግ ስርዓት ውስጥ አልፎ እነዚህን ሰዎች የሚቀጣበት መንገድና እድል እያለው ህግን ንቆ ህግን ጥሎ ነው። ለምሳሌ ብዙ ሰዎች በሆነ ጥልፍልፍ ፍርድ ቤት ቀርቦ የኢህአፓ ሰዎች በፍርድ ቤት ተቀጣው እስር ቤት እድሜያቸውን ያሳልፉ አሉ። ያ የህግ ስርዓት ሰብቨርት ቢደረግ ኖሮ እንደ ሌሎች ወንድሞቻቸው እናቶቻቸውና ታጋዮቻቸው ሞተው ነበር። የሚገርምሽ እንደዚህ አይነት ኢንሲደንቶች እንደነበሩ ታውቂያለሽ። በሆነ አጋጣሚ ብቻ ፍርድ ቤት ይቀርባሉ። ፍርድ ቤት ከቀረቡ በኋላ እነዛን ሰዎች አውጥቶ ወደ ሌላ ቦታ ለመውሰድ አስቸጋሪ ስለሚሆን፣ ምክንያቱም ፍርድ ቤት የሚያደርገው ምንድን ነው? በሚቀጥለው ቀጠሮ ስታቀርቢ ይጠይቃል። የታለ ይላል፣ የታደረሳችሁት ሰው ይሁን ይላል። እንግዲህ ህግ በህይወት የመኖር መብትሽንም በዚህ መንገድ ይከላከልልሻል። አሁን ፍርድ ቤት ተያዝሽ አይደል? ለሚቀጥለው ቀጠሮ የታለ ይላል፣ መገኘት አለበት። እንግዲህ ይህንን ስትሰብሪው የሰውየውን በህይወት የመኖር መብት እያሳጣሹ አይደል? ከጥሎ ሰው ዳኛው የመጠየቅ አቅሙ እየተመናመነ ፍርሃት ውስጥ እየገባ ነው የሚሄደው። የምትፈልጊውን ነገር እኮ ለማስወሰን ብዙ መንገዶች ሊኖሩሽ ይችላሉ። ተደርጓል። ያንንም እየደገፍኩ አይደለም። ግን ስርዓቱን እንዳለ የሚንድ ነገር አሁን ቤዚክ የሆኑትን ነገሮች ሀቤስ ኮርፐስ የምንላቸው በቀጠሮ ፍርድ ቤት የመቅረብን ቶርቸርድ ያለ መሆን እስር ቤት ውስጥ እነዚህ መሰረታዊ የምንላቸው ነገሮች ሁልጊዜም የማይነኩ የሬድሮ ገብል ነገሮች ናቸው እና እነዚህ ነገሮችን ለረጅም ጊዜ አተናቸዋል። ሙሼ እየመለስ ወደዛው ትወስደኛለህ። የተቃኘሁት በዚህ ነው። አንቺ ወይ ይሁን ባቲ ይሁን አይታወቅም። ቅኝቴ የፖለቲካ ስለሆነ ወደዛው ትወስደኛለህ። እና ባንቺ ወይ ለኔ ባቲን እንደማይቻል እኮ እኔ አሁን እሳቸውን ራሳቸውን አግኝቼ ባነጋግራቸው ሳይሻል አይቀርም። አረንጃ አድርግልሽና በስፋት ታወራለህ። እኔም የምፈልገው ነገር ነው። የሚገርምሽ ነገር ስለ አዲስ አበባ ራሱ ሲያወራኝ አንዳንድ ጊዜ በጣም ነው የሚገርም እና በአዲስ አበባ ውስጥ የአዲስ አበባን ህይወት፣ የመዝናኛውን ህይወት፣ ከተማ ውስጥ ሀብታሙ የሚሄድበት ድሃው የሚሄድበት የትንንሽ ሆቴል የምግብ ስርዓቱን፣ የአመጋገብ የዋጋ ስርዓቱን፣ ምግብ ስትበይ የሚጨመረውን የሚቀነሰውን፣ በገንዘብ የምትገዥውን በነጻ የሚቀርብልሽን የሻዩን መጠን የዳቦውን መጠን ይህንን ነገር ሲያወራኝ በጣም ነው የሚገርመኝ። እንደዚህ አይነት አንትሮፖሎጂያን ሶሻል ነገሮች ኢትዮጵያ ውስጥ ቦታ ይሰጣቸው። ግን አንድ ማህበረሰብ ከየት ተነስቶ የት ደረሰ የሚለውን በጣም ለማወቅ ይረዳል እና እኔ ይሄ ለታሪክም ሊሆኑ የሚችሉ ነገሮች ናቸውና ከተማ ውስጥ የነበሩትን መዝናኛ ቤቶች እንዴት ሰው ይዝናና እንደነበር፣ እነማን ይዝናኑ እንደነበር፣ ሎኬሽናቸው የት ቦታ እንደነበር፣ ኢቭን የመኪና ህይወቱ መኪና እንዴት እንደተማረና መኪና መጀመሪያ እንዴት እንደነዳ ሲያወራኝ ሌላ አንድ ታሪክ ነው ራሱ ምልሽ። በወቅቱ ፈቃድ ሳያወጡ በፊት እና በ500 ብር ኦፔል ካዴት የምትባል መኪና ገዝቶ በፖስታ ቤት ቁልቁለትና በፖስታ ቤት ዳገት መውጣት ነበር አለ ነበረው ፈተናው። እንደዛ ነው በቃ እና ሰው ይዘሽ ትሄጂና 2-3 ጊዜ ያሳዩሻል። በቃ ከዛ በኋላ መኪና መንዳት ነው። ባሮጌው ፖስታ ቤት በኩል ባሮጌው ፖስታ ቤት ቁልቁለቱን መውረድ ነው። እና እንደውም ሲያወራኝ የቸርቸር ጎዳና አስፋልት ላይ የሚገፉ ልጆች ነበሩ። አርዴታ ትንሽ መኪናዎች ነበሩ አሉኝ። እና እነዛ መኪናዎች አንድ አገት አወጡ። ብዙ ጊዜ ደግሞ ጣሊያኖቹና ነጮቹ ናቸው የነበራቸው። ስለዚህ ልክ አሁን በአንድ ወቅት ሳንቲም የሚመነዝሩ ልጆች ተፈጥሯል ነበር። በአንድ ብር 90 ሳንቲም ጠፋ። ልክ እንደዛ አስፋልቱ ዳገቱ ላይ መጀመሪያው ላይ ይቆሙና መኪናውን እየገፉ እያገዙ ዳገቱን ያወጡ ነበር እና ለዛ ሳንቲም ይሰጣቸዋል። ትልልቅ ቦታ የደረሱ ሰዎች አንዳንዴ ስማቸውን ያነሳልኛል። በዛ ህይወት ውስጥ ያለፉ የሚያውቃቸው አሁን ትልቅ ቦታ የደረሱ ሰዎች በስሙ ላይ ያነሳልኛል እና በዛ ህይወት ውስጥ በደንብ አልፏል። አዲስ አበባ እኮ እምብርቷ ላይ ነው እኮ የነበሩት ናሳቸው አይደለ? ከመርካቶ ጀምረሽ ፒያሳ ነው መርካቶ ነው። እነዚህ ሰፈሮች ናቸው። እና አሁን ለምሳሌ ሲያወራኝ ወደ ጉለሌ አካባቢ ለምንድን ነው ሰው ይበዛው? ለምንድን ነው ከጉለሌ ውጪ ባለው ቦታ ላይ ሰው ያልሰፈረው? ሰፊ ቦታ አለ፣ መሬት አለ ስለው በወቅቱ አየሽ ብሎኬት የለም ካለ ሸክላ ነው። ስለዚህ ጭቃ ነው ደግሞ የቮልካኒክ አፈር ያለው ወደዚህ ወደ ጉለሌ ነው ቀይ አፈር እና ሰው ቤት ለመስራትም በጣም የሚቀለው ይሄ ስለሆነ ወደዚህ የሚሰፍርበት ምክንያት ቤት ለመስራት ቀይ ጭቃ ለማድረግ የሚመቸው እሱ ነው። ምክንያቱም በቀላሉ ይሄ ዋልካው አፈር ቤት ልሰሪበታት ቦሌ ምናምን ሊሆን አይችልም። ከጉለሌ ኩልፍ እንዳልሽ አፈሩ የጠቆረ በጣም ለም የሆነ ነው የሚሄደው እና ምንም ልታያይዙም አትችይም። ወደዚህ ያለው መሬት ግን ቀይ ነው። ለማብካትም በሳር ለማያያዝም ቤት ለመስራትም የሚመች ስለነበረ ነው ብዙ ሰው ወደዚህ የሰፈረው ይለኛል። እና እንግዲህ ይህንን ከሱ ታውጨጫለች። በጣም ጓጓጓኝ።
ሙሼ እንግዲህ አሁን ከፖለቲካ ተሳትፎ ርቀሃል አንተ ሩጫዬን ጨርሻለሁ አልክ እንደሱ እንኳን እንደ ግለሰብ የምታደርገው አስተዋጽኦ የለም እንደው እንደገና ደግሞ ወደ ፖለቲካው መለስ እንበል ብዬ ነው ጥቂት ግን ጠንካራ ፓርቲዎች መመስረት ያልተቻለው ለምን ይመስልሃል አሁንም ከ100 በላይ ይመስለኛል ፓርቲዎቹ እነዚህ ድርጅቶች ትክክለኛ የህዝብ ጥያቄዎችን ማንሳትስ ችለዋል ወይ ብለህ ታስባለህ ወይ ማህበረሰቡም ራሱ ብዙ ጊዜ ለግለሰብ ፖለቲከኞች ትግሉን አሳልፎ የመስጠትስ ነገር የለም ወይ እኔ ምን አድርጋ ለማለቱ ይሆን ሚዲያም እዚህ ውስጥ አስተዋጽኦ ካለው እሱንም ዛሬ ለሰላማዊ ትግል ቦታ አለ ወይ ለመደራጀት ቦታ አለ ወይ ይመቻል ወይ ራሱን የሚወድ ሰው ኢትዮጵያ ውስጥ ፖለቲካ ውስጥ መግባት የለበትም ይባላል ልክ ናቸው እንደዚህ የሚሉ ሰዎች ጥያቄውን ሁሉንም ደረደርኩት እሺ እንግዲህ አንተ ተወሰነውን ያህል እሺ እንግዲህ ይሄ የጫማ መስቀል ነገር ነው ከስፖርት የመጣ ነገር ስለሆነ ስፖርት ደግሞ አንፎርቹኔትሊ እድሜም ስለሚጠይቅ ይገድባልና ወደሽም ጠላሽም ጫማ ትሰቅያለሽ ይሄ ግን እንደዛ የምታደርጊው ነገር አለም ደግሞ በእድሜሽ እየበለጸግሽ በሄድሽ ቁጥር ለፖለቲካው የሚኖርሽ ግንዛቤ እየጨመረ ነው ይመጣው ያው እርግፍ አድርገሽ ተተሹ ንባቡንም ሰውንም አገሩንም ካረሳሽ ውጭ አትቺም ማንም ሰው አይችል ፖለቲካ ውስጥ ባይሳተፍ እንደዚህ ሶስት ነገሮች አላረግም የሚል ሰው መጠኑ ይለያይ ይሆናል እንጂ በግድ ያስገባዋልሽ ከህይወቱን ከሚመራበት ከሚበላውና ከሚጠጣው ጀምሮ መነጋገሩ አይቀር ከዛ ውሎ አድሮ በዚህ ጉዳይ ላይ አካውንታብል ወደሆኑ ሲመጣ መንግስትንና ፓርቲን ፖሊሲን ማየቱ አይቀር በፖለቲካል ፍልስፍና መነጽር ላይ ያየው ይችላል ግን ለህልውናው አደጋ የሆነውን ነገር ይረዳል ምክንያቱም የሀገር ጉዳይ ህልውና ማደግ እኔ በዚህ ጉዳይ ላይ እንደዛ ነው ብዬ ራሴን አልወስድም ግን እውነቱን ለመነጋገር መጀመሪያም እንደነገርኩሽ በአንድ በኩል በሀሳብ ልዩነት ስለሆነ ከፓርቲ የወጣሁት ራሴን የመገምገምና እንደገና ተመልሼ ራሴን ማዳበር ነገር እንዳማራጭ ወስጃለሁ ሁለተኛ ደግሞ ቤተሰብም የደረሰበት ጊዜ ነው ብዙ ጊዜያቸውን ተሻምቻቸዋለሁ ምክንያቱም የሚገርምሽ እስከ ቅዳሜ ከሰዓት ሰራለሁ ቅዳሜ ከሰዓት ወጥቼ ህብረት የሚባል ጋዜጣ ነበረን እሱን ከአብዱራማን ጋር እናዘጋጃለን ቅዳሜ እዛው ያልፋል ከዛ እሁድ ጠዋት መጣና የህዝብ ግንኙነት ኃላፊ ነኝ አባላትን ሰብስቤ ሳወያይ ይውላለሁ ምሳ ሰዓት እዛው የኢትዮጵያ የፖለቲካ ውይይት ደግሞ ምንሽ ማብቂያ የለውም ሰው መናገር አለበት ተብሎ ነገሩ ካለቀ በኋላ ትንሽ ነው የምናገረው ብሎ ሰው ይነሳና ምክንያቱም ከቤቱ ሲወጣ ይዘው የወጣትን ነገር ሳይናገራት መመለስ አይፈልግም ስለዚህ ነገር ግን ብሎ ከጀመረብሽም ያው ነው ሰው እነዚህ ነገሮች ስለነበሩ ጊዜሽን ይሻማሻል ኢመርጀንሲ ስብሰባዎች አሉ ማታ ኢንተርቪው ትሰጥያለሽ በተለይ ደግሞ ከዲያስፖራው ጋር የሚኖረው ይሄ ውይይት ብዙን ጊዜ በእኛ ሌሊት ነው ሌሊትሽንም ይሻማሻል ዝግጅት ማድረግ አለብሽ እና ብዙ ጊዜ ተሻምቶኛል እና መስጠት መቻል ደግሞ አለብኝ ብዬ ማምኛለሁ ምክንያቱም አሁን የኔንም ትኩረት የሚፈልጉበት ጊዜው ስለነበር የተወሰነም ደረጃ ቢሆን ምችለው ነው ያህል ለማድረግ ክትትልም ያስፈልጋልና መጀመሪያ ያሉት ሰዎች እንዳሉትም ሊሆን ይችላል ማለት ዜጋንም ማብቃት አንድ ስራ ነው የሚለውም ነገር ስለነበር ነው ወጣ ያልኩት ከዚህ በኋላ በኢትዮጵያ ፖለቲካ ውስጥ ተስፋ ይኖርሃል ወይንም ተሳተፋለህ ወይ ምንም ጥርጥር የለው ኢትዮጵያ ፖለቲካ ውስጥ ተሳትፎዬ ይቀጥላል ባይ ነው የምቀጥልበት መንገድ የትኛው ነው የሚለው ነው እንግዲህ እሱ ሂደት የሚወስነው ነገር ነው እንዳልሽው ኢትዮጵያ ውስጥ የመጀመሪያው ስራ መሆን ያለበት ብዬ እኔ የማምነው ይሄ ክሪቲካል ማስ የሚባለውን ነገር መፍጠር ነው ቅድም ስታነሺው የነበረው ማህበረሰቡ የፖለቲካ ግንዛቤው የተመራበት መንገድ ግንዛቤ እንዲወስድ የተደረገበት መንገድ ወይንም በሂደት የተማረው ነገር በጣም ተጣሞ ነው የመጣው ፖለቲካ ኢንስትሩመንት ነው አይደል የማህበረሰብሽን ህይወት ለማሻሻል የማህበረሰብሽን ሰብዕና ለማበልጸግ ሀገርሽንም ወደ ተሻለ ደረጃ ለማምጣት የምትጠቀሚበት መሳሪያ ነው አይደል የተለያዩ የሮት ዓለሞች ተወዳድረው መልካም የሚባለው ወይንም ለሀገር ጥሩ ነገር ሊያስተዋጽኦ ሊሰጥ የሚችለው ሮት ዓለም በምርጫ መንግስት ሆኖ ማህበረሰቡን ህይወት መለወጥ ትልቁ ነገር ይሄው ነው ፖለቲካ የሚመስለኝ እንጂ የምትራቀቂበትና ስልጣን ለመያዝ የምትጠቀሚበት መሳሪያ አይደለም ስልጣንን ውለሽ አድረሽ የማህበረሰቡን ህይወት የመለወጥ ማህበረሰብሽ ከድህነት ወጥቶ አንገቱን ቀና አድርጎ ከሌሎች አቻ ሀገሮች ጋር ተወዳዳሪ ሆኖ መኖር የሚችልበትን መንገድ መፍጠር ነው ካለበት ድህነት አረንቋ ማውጣት ነው ስለዚህ ስንጀምረው በጥሩ መንፈስ ተጀመረ ማለት እንግዲህ የኢትዮጵያ ፖለቲካ ተጀመረ የምንለው ቅርብ ጊዜ ነው ከሌሎቹ ሀገሮች አኳያ ስታየው ቅርብ ነው ከተጀመረ በኋላ ጥሩ ጭላንጭሉ ታይቷል መድብለ ፓርቲ የሚባለው ሐሳብና አፄ ኃይለ ሥላሴም ጊዜ እኮ የፓርላማ መምጣት አንድ እርምጃ ወደፊት ነው ሁሉ ጊዜ መደፍጠጥ ልምዳችን ስለሆነ ነው እንጂ በዛ የፊውዳል ስርዓት ውስጥም ኮንስቲቱሽናል ሞናርክ ለመፍጠር መታሰቡ ፓርላማ እንዲኖር መደረጉ በተለያየ መንገድ በፓርላማ ውስጥ የነበሩትም ሰዎች እኮ በፍጹም ምንም አይነት የመሳፍንታዊ ወይንም መኳንንታዊ ንክኪ የሌላቸው ሰዎች ተመርጠው ገብተዋል ኢቭን ሴቶችም ጭምር ይሄ እኮ ሪኮግናይዝ ልናደርገው የሚገባ ቫልዩ ነው ያው ጀምረናል ያ ፕሮግረስ እያደገ ማህበረሰቡም የፖለቲካን ጥቅም እየተረዳ የተጓደሉትን ነገሮች ያሟላን የሚሄድ ልምድ የለንም እና በመሃል ያው አብዮት ፈነዳ አብዮቱም ሲፈነዳ ሁሉም ነገር በራዲካል መንፈስ መጣና ሰው ላይ ወደቀ ሁሉም ፖለቲከኛ ሆነ ሁሉም ራዲካል ሆነ ሁሉም በውይይትና በንግግር ችግሮችን ከመፍታት በጦር መሳሪያ ወደ መፍታት
ሄደ። እኔ በወቅቱ የነበሩትን እውነቱን ለመነጋገር ልጆች ሳይ በእድሜያቸውም ገና ናቸው። አንዳንዶቹ ትልቁ 30 ሊሆን ይችላል። ትልቅ እድሜ ነው 30 በእርግጥ እንደው አንፎርቹኔትሊ እዚህ ሀገር ዘግይተን በጣም ጥቂት ነገር መጣው እንጂ ሀያዎች ውስጥ ናቸው። 21 19 አሁን ታሪካቸው ወደ ኋላ ተመልሶ በተለያየ መጽሐፍ ሲወጣ ስታነቢ 19 18 20 አመታቸው 21 22 ናቸውና ልጆችም ነበሩ እውነቱን ለመነጋገርና ማቹርም አድርገው ነባራዊ ሁኔታውንም ተረድተው ብቻ አይደለም ምልሽ ፍላጎት፣ የሀገር ፍቅር ስሜት፣ የኢትዮጵያ እንድትለወጥ የመጓጓት ነገር እነዚህ ተደራርበው ነው ስህተቶቹን ለመፈጠሩ አንዱ ምክንያት ይመስለኛል። እንግዲህ እጅ ተመልሼ ጥናትን ባላደርግ የራሱ አስተዋጽኦ አለው። አንድ ሰው እንደውም ልሽ አንድ ሰው ተቀጥሮ መስራት የሚኖረው ቫልዩም ቀላል አይደለም። መታዘዝና ማዘዝንም ይለመዳል። ስርዓትንም ትለምጃለሽ፣ ዲሲፕሊንን ተቀጥረሽ ሰርተሽ ወይንም ደግሞ ራስሽን አሸንፈሽ የመጀመሪያ ደሞዝሽ ኪስሽ ውስጥ ገብቶ በራስሽ ደሞዝ መኖር ስትጀምሪና በቤተሰብ ከየትም ተደቅሞ መጥቶ በተገኘ ቫልዩ መኖርም ይለያል እና እነዚህ ነገሮች የራሳቸው አስተዋጽኦ ነበራቸው። የተፈጠረው ኢንሲደንት ለፖለቲካው ምስቅልቅል ዳርጎናል። ፖለቲካ ቅድም እንዳልኩሽ የሰውን ህይወት ለመለወጥ ማህበረሰቡን ህይወት ለማሻሻል እድገት ለማምጣት አገርን ለማበልጸግና ከሌላው አገር ጋር ተወዳዳሪ ለማድረግ የምንጠቀምበት መሳሪያ ሳይሆን ስልጣንን ለማግኘት የሚደረግ ሽኩቻ፣ በዛ ውስጥ ደግሞ እልቂት ነው ብሎ ማህበረሰቡ ወስዷል። ስለዚህ ፖለቲካ ይፈራል። እዚህ ሀገር ኢትዮጵያ ውስጥ የተካሄዱት የፖለቲካ ውሳኔዎች ወይም ግድያዎችና ጭፍጨፋዎች ብዙ ሀገሮች የታለፉባቸው ነው አይደል? ማህበረሰቡ ግን ሊያራምደውና ሊያደርገው ከሚፈልገው ወይንም ደግሞ ሊፈጥረው ከሚፈልገው ግብ አኳያ ሲታይ ሌሎቹ ያንን ሁሉ ተወጥተው ፖለቲካን እንደገና ደረጃውን አሳድገው ተቀጥሏል። ኢትዮጵያ ብቻ አዲስ አይደለችም። የትኛውም ዓለም ላይ ብትሄጂ እንደዚህ አይነት ትራውማዎች ታልፏል። ስልጣን በተለይ እንደ ፊውዳል ካለ ስርዓተ ማህበሩ ሌላ ስርዓተ ማህበር ለመሸጋገር የነበረው አምባገነን ከሆኑ ስርዓቶችም ሲወጣ ለማድረግ የተፈጠረው እድልና ስለዚህ አሁን ማህበረሰቡ ቅድም ወዳልኩሽ ወደ ክሪቲካል ለምሳሌ አሁን ቅንጅት ትልቁ አንዱ ቫልዩ ብዬ የምወስደው ማህበረሰቡ በፖለቲካ ህይወቱን ሊለውጥ የሚችል ስራ መስራት እንደሚችል በተወሰነ ደረጃ እንዲያምን በፖለቲካ ውስጥ መሳተፍ ሚናው ትርጉም እንዳለው በምርጫ ለውጥ ሊያመጣ እንደሚችል አሳይቶታል። በኋላ የተፈጠረው ነገር እንደገና መዳፈንን ቢያመጣ ስቲል እኔ ማህበረሰቡ ጥሩ ፓርቲ የሚተማመንበት ፓርቲ ቢፈጠር በሰላማዊ መንገድ ስልጣንን ሽግግር እንዲፈጠር አይፈልግም ወይም አይወድም ብዬ አላምንም። ግን እምነትም ማጣት ተፈጥሯል። ምልሽ በፖለቲካ ውስጥ ብዙ ጊዜ የሚመጡት ሰዎች ቅድም እንዳልኩሽ ባክግራውንዳቸው አንድ ችግር ነው የመጡበት ህይወት በስራ ውስጥ ራሳቸውን በመገንባት ውስጥ የመጡ አይደሉም። በተለያየ ምክንያት ደግሞ ባጌጅ ይኖራል። አሁን ደግሞ የባሰ ሰውን በብሔሩ በማንነቱ ታይዋለሽ። እንደ ሰው አይተሽ አስተሳሰቡ ጥሩ ነው ብለሽ ከመከተል የኔ ብሔር አባል የሆነ ሰው የሚመራው ፓርቲ ውስጥ መገኘት ወይንም የኔ ጎሳ የኔ ዘር የሆነ ሰው የሚለውም ነገር የራሱ ፖለቲካውን በአንድ አቅጣጫ እንዳንመራ እያደረገን መጥቷል። የማህበረሰቡም ንቃተ ህሊና በሚፈለገው ደረጃ እንዲያድግ መጀመሪያ የፖለቲካ ስራው መሰራት አለበት ብዬ አምናለሁ። ስለዚህ አንዱ አምኜበት አሁን እያደረግኩት ያለሁት ነገር ይሄ ነው። ማህበረሰቡን በተቻለኝ አቅም ባለኝ አክሰስ በእንደዚህ አይነት ጉዳዮች ላይ ንቁ ተሳትፎ እንዲኖረው፣ ግንዛቤ እንዲኖረው። ምክንያቱም እኔ ቁጭ ብዬ ጊዜ ወስጄ አንብቤ የምሰራው ስራ ሁሉም ማህበረሰብ ያውቀዋል ማለት አይደለም። ያንን ነገር ወደ ፍሮንት ማይንዱ ቀለል ባለ ቋንቋ ስታመጪ መብቱንም ግዴታውንም ጥቅሙንም እንዲያውቅ ታደርጊዋለሽ። ይሄ የብዙ ሰዎች ስራ መሆን አለበት። በዚህ መንገድ ማህበረሰቡን ንቃተ ህሊናውን ማሳደግና ወደሚፈለገው ደረጃ ማምጣት መሰራት አለበት። ትራውማ ሆኖበትን የሚወጣው እንዲመለስ ማድረግ አለብሽ። ተወደደም ተጠላም እኮ አይቀር ወደ ፖለቲካ መመለሱ በጉልበት ነው የሚመጣው። የሚያስፈራው ፓርቲ እሱ ነው። ያ ከመሆኑ በፊት ግን ለምሳሌ እንደ ምርጫ ቦርድ ያሉ ተቋማት ስራቸው ይሄ ነው። መድብለ ፓርቲ ስርዓት ምርጫ መወዳደር ብቻ እኮ አይደለም እኮ ስራቸው። መድብለ ፓርቲ ስርዓት ኢትዮጵያ ውስጥ እንዲኖር ግዴታቸውም ኃላፊነታቸውም ነው። ፓርቲዎች እንዳይከስሙ እንዳይጠፉ ማድረግ አለባቸው። ስልጠና የማስጣት ፓርቲዎችን የማጠናከር በሪሶርስ የማጎልበት ስራም ኃላፊነታቸው። ምርጫ ሲመጣ ብቻ ለምርጫ ብሎ የመጡ ፓርቲዎችን ማስተናገድ አይደለም። ስለዚህ እንደዚህ አይነት ኢንስቲትዩሽኖችም ያስፈልጉናል። ከምርጫ ቦርድ ውጭም ኢንዲፔንደንት የሆኑ ፓርቲዎችን የሚረዱ። አሁን በዚህ ወቅት ለምሳሌ ምርጫ የሚያካሂዱት ሰዎች አንዱ ትልቁ ቻሌንጃቸው ገንዘብ ነው። ካምፔን ለማድረግ ፖስተር ለማሳተም በየቤቱ ለመድረስ አይችሉም። ገብቶሻል። ታዛቢ መጨረሻ ላይ ምርጫ እንዳይጭበረበር ለማድረግ አይችሉም። እንደዚህ አይነት ኢንስቲትዩሽኖች ቢኖሩ ከዓለም አቀፍ ማህበረሰብ ገንዘብ የሚያገኙበት ወይንም ከዚህም ሬዝ የሚያደርጉበት ነገር ቢኖር እነዚህ ፓርቲዎች ስራቸው ፖለቲካ ብቻ ይሆናል። አሁን እኮ ፖለቲካ ፓርቲዎቹ ገንዘብን መፈለግ አለባቸው፣ እየዞሩ ገንዘብ ማግኘት አለባቸው እና ሌላ ስራ ነው ይሄ። ምልሽ አባሎቻቸው ውስን ናቸው። ብዙዎቹ የማዋጣት አቅማቸው ዝቅተኛ ነው። ስለዚህ ከተለያየ አቅጣጫ ይሄ ነገር መኖሩ የሚያምንበት ማህበረሰብ ተፈጥሮ እነዚህ ደግሞ ኢንስቲትዩሽኖች ለዚህ ለዲሞክራሲያዊ ስርዓት ግንባታ ጠቃሚ ኢንስቲትዩሽኖች ኖረው በገንዘብም በምን የሚታገዙበት ሁኔታ ይሄ ሁሉ ነገር ያስፈልጋል። እነዚህ እንዲመጡ ደግሞ መቆም የለበትም። አገር ካልቆመ ትግሉ አይቆምም እና ማህበረሰባችንም በአንድ በኩል ወደሚፈልገው የፖለቲካ ደረጃ ማምጣት
ይፈልጋል አሉ የሉም ልልሽ አይደለም ግን አብዛኛው ወደዚህ ደረጃ ካልመጣ አስቸጋሪ ነው የሚሆነው የምትፈልጊውን አይነት ምርጫ ማካሄድም አትችይም ብያምናለሁ ውጪ ነኝ ብያላምንም ያው መጽሔቶች ላይ ጽፋለሁ ኢንተርቪው ሰጣለሁ በእርግጥ አሁን ትንሽ ቀዝቀዝ አድርጌያለሁ ግሌን ስራ ስለምሰራ ግን አልቲሜትሊ አስፈላጊ ነው ብዙ ሰዎች ሊሳተፉበት የሚገባ ነገር ነው ያው እንግዲህ ይህንን ስታደርጊ የፖለቲካል ሪስክ አለው ትልቁ የሚፈራው ነገር እሱ ነው መንግስት ይህንን የፖለቲካል ሪስክ ባለው ጉልበትና አቅም ልክ የሚሄድበት ከሆነ ማህበረሰቡ እየፈራ ማወቅ የሚገባውን ነገር ሳይረዳ እየቀረ ገንቢም ነገር ቢሆን ገንቢውንም ነገር ምስክርነትም ሊያገኝ የማይችልበት ሁኔታ እየተፈጠረ ጥላቻው ብቻ ከሱ ቁጥጥር ውጪ በሆኑ መገናኛ ብዙሃን እየተናፈሰ መጨረሻ ላይ በየትናንሹ ነገር ነርቨዝ የሆነ ማህበረሰብ ይጠብቅሻል አንዴ አጥሩን ስትነኪበት አንዴ ቀለም ቀባ ስትዩ አንዴ በተለያየ ምክንያት በየቦታው በሚፈጠሩት ቃቅን ነገሮች ውስጡ የሚብሰከሰክና የሚብሰለሰል ሰው ተደምሮ ሲፈነዳ የምትቆጣጠሪው ማህበረሰብ ይሆናል ግን ይሄንን በጋራ ወደ ተገቢው መንገድ መለወጥ ያስፈልጋል አንዳንዱ ነገር እውነትም ጠቃሚው ሊሆን ይችላል ጊዜው ሊሆን ይችላል አይደል እንዴ ችግሩንም ታይም ፋክተሩንም ማስረዳት የሚቻልበት ነገር መተማመን ይፈልጋል ከመንግስት ጋር ተማምኖ መስራት ይቻላል ወይ እንደውም በጣም ጥሩ ነገር አነሳ መተማመን የሚለው ነገር ትረስት መንግስትን ማመን ወይንም የፖለቲካ ሰዎችን ማመን ስርዓቱ የሚያካሂዳቸውን እንደ ምርጫ እንደዚህ ያሉትን ነገሮች ማመን የሰብአዊ መብት የሚያወጣውን ሪፖርት ማመን ጥርጣሬ የሌለበት ነገር ማለት ነው አይደለም እንዴ ሙሼ ይሄን ሐሳብ በሁለተኛው ክፍል እንመለስበት እሺ ከኢኮኖሚና ፋይናንስ ባለሙያው እንዲሁም በኢዴፓና በቅንጅት የፖለቲካ ድርጅቶች ውስጥ ጉልህ ተሳትፎ ከነበራቸው ከአቶ ሙሼ ሰሙ ጋር ካደረግነው ሰፊ ጨዋታ ለዛሬ በሁለት ክፍል ግብዣ ካሰናዳነው ውስጥ የመጀመሪያውን ክፍል ነበር የጋበዝናችሁ አድማጮቻችን ሁለተኛውን ክፍል ከጥቂት ፋታ በኋላ ይዘንላችሁ እንቀርባለን በያላችሁበት ቦታ ምቹ የረፍት ቀን እንድታሳልፉ እንመኛለን ሸገር 102.1 የእናንተ ሬዲዮ